እንደምታዩት ኢትዮጵያ ይላል። Haile Selassie. Yes. በዛሬ ቪዲዮ የኮሪያ ትልቁ ሙዚየም ገብተን ስለ ሀገራችን ኢትዮጵያ ታሪክ እናያለን። በጣም ትልቅ ሙዚየም ነው። ማስታወሻነቱ ለኮሪያ ጦርነት ለተሳተፉት ይላልና አያችሁት ጋይስ፣ ጭራው የለም። ይሄ ጭራው እዚህ ጋር ሁሉም ሰው መምጣት አለበት ብዬ ነው የምመክረው። ሲጀምር የሳውዝ ኮሪያ እዚህ ሶል ከተማ ውስጥ ሀበሻ ተዋውቀን አሪፍ የኢትዮጵያ ሬስቶራንት ይወስደናል። ተከታተሉ ወደ ቪዲዮ። እንግዲህ ጋይስ አሁን የምገኘው ሙዚየሙ መግቢያ ላይ ነው። ወደ ውስጥ እንገባለን። ክፍያ የለውም፣ ምንም አያስከፍሉ። መጣችሁ መጎብኘት ትችላላችሁ። እንዲሁም ያኛው ጋር ለሌር ሞክሬ ነበር፣ ግን በጣም ሩቅ ነው። መንገዱ ራሱ በጣም ኮምፕሊኬትድ የሆነ ነው። እሱን በቪዲዮ አሳያችኋለሁ። ዛሬ ግን እዚህ ውስጥ እንገባለን ሙዚየም። በጣም ነው ደስ ያለኝ። የትላንትናው የቢቲኤስ ቪዲዮን አይታችሁ ከሆነ የኮሪያ ነዋሪ ከየት ነህ ሲለኝ መጀመሪያ አሜሪካ ብዬ ነበር። ከዛ በኋላ የተወለድኩ ብሎ ሲጠይቀኝ ኢትዮጵያ ስለ አዲስ አበባ ምናምን አለኝ። ለካ ሳስታውሰው ስለ ኢትዮጵያ ታሪክ በጣም ያውቃሉ። የኢትዮጵያን ሰዎች ደግሞ በጣም ነው የሚወዱት እና እኔ እንደዚህ አልመሰለኝም። እዚህ ሶል ውስጥ የሚኖር ሰው ሀበሻ አግኝተን እንግዲህ እንጠይቀዋለን ኮሪያኖች ለኢትዮጵያ ያላቸውን አመለካከት። ለማንኛውም እንደምታዩት የሙዚየሙ መግቢያ ይሄን ይመስላል። እዛ ጋር ትልቅ ሐውልት አለ፣ እንግባር። ይሄ ትልቁ የኮሪያ ጦርነት ማስታወሻ ተብሎ የተሰራ ሙዚየም ነው እና ለኢትዮጵያ ብቻ የብቻውን ሴክሽን አለው የራሱ። እዚህ በመሃል እንለፍ በለው። ባይ ዘ ወይ እንደዚህ አይነት ነገር ኢትዮጵያ ቤተ መንግስት አለ አይደለ? አስታውሳለሁ ገብቼ ቼክ ያደረኩ ጊዜ ማለት ነውና እዚህ ጋር ላይክ ከመውደቅ እያተረፈው ነው። ምክንያቱም ብዙ ጊዜ ያው ወታደሮች ተሸክመው ነው የሚሄዱት፣ ግን ይሄኛው ጦርነት በጣም ይወዝ ላይክ በጣም ጉዳት ነበርና እርስ በርስ እንዳይወድቁ እየተደጋገፉ ያለውን ሐውልት ነው እንግዲህ እዚህ ጋር የሚያሳየው ማለት ነው። ከላይ አይታችሁታል። ከታች ደግሞ ይሄ ኖርማል ነገር ጎጆ ይመስላል፣ ግን መሀል ላይ ስታዩት ምንድነው መግቢያ ነው ከዛ ወደዚህ ወደ ሙዚየሙ። ግን ይሄን ስታዩት እየተሰነጠቀ ነው። አይታችኋል፣ መሬቱ ተሰንጥቋል። ኮሪያ በሁለት ስፕሊት ተደረጋለች፣ ኖርዝ ኮሪያ፣ ሳውዝ ኮሪያ እና እሱንም መሀል ላይ ክራኩ የተሰነጠቀው እሱን ለማሳየት ያ በሱ እንድትገቡ ነው። ለማንኛውም ስትገቡ ብዙ ዲቴይሎች ነው ያሉት በጣም ሙዚየሙ እንግዲህ ያው ዛሬ የመጣ ነው ኢትዮጵያን ለማየት ነው። እስቲ እዚህ ትልቅ ሙዚየም ውስጥ በጣም ትልቅ ሙዚየም ነው። እስቲ የኢትዮጵያ ታሪክ በምን ያህል አለ የሚለው እናያለን። ያው እዚህ ሶል ውስጥ ማለት ከሶል ዛሬ መውጣት አንችልም። እንደዚህ አይነት ነገሮች ባይ ዘ ዌይ ኢትዮጵያ ውስጥ ብዙ አሉ። ከዚህ በፊትም ትግራይ መቀሌ ሄድን ጊዜ እንደዚህ አይነት ሐውልቶችን አይተናል። በጣም በድሮ ጊዜ የነበሩትን የሚያሳዩ ሐውልቶች ቅርጾች ማለት ነው። አይታችሁታል እዚህ ጋር እስማ ደስ ሲል ይሄ ሙዚየም ቀላል አይደለም። እዛ እንዴ ባትልፊልድ እዛ ጋር መርከብ አለ፣ ታንኮች አሉ፣ ፕሌኖች አሉ። በውጊያ ጊዜ ተጠቀሟቸው እና ደግሞ ጋይስ ትክክለኛ ሚሊተሪ ወታደሮች አሉ የዚህ ሀገር። እንግዲህ በግራ በኩል እንደምታዩዋቸው የዚህ ሀገር ሚሊተሪዎች አሉ። ኢትዮጵያ አለች ጋይስ እዚህ ያያችሁት የኢትዮጵያ ባንዲራ እዚህ ጋር አለ ማለት ነው። እዛ ጋር እንሂድ። በጣም ትልቅ ሙዚየም ነው፣ በጣም ትልቅ እና ደግሞ ላይክ እግዚአብሔር ነው ማለት አዲስ አበባ ይመስላል። ይሄ ውጪው አዲስ አበባ ሜክሲኮ ሳይሆን ነው ሜክሲኮ። ያው እኔ አዲስ አበባ ልጅ አይደለም፣ ተወልጄ ዛር ለሚያደግኩት ናዝሬት ያዳማ ልጅ ነኝ። ግን አረ አምጡልኝ አዲስ አበባ የሆነ እንደዛ አለ ደስ የሚል በጣም የሚያምር ቦታ ማለት ነው። እንደዚህ ረበስማ አይጃኒ። ለማንኛውም ባንዲሮች አሉ እዚህ ጋር እንደምታዩት። እንግዲህ መጀመሪያ ከባንዲራው ታች አይ ቲንክ ታሪክ አላቸው መሰለኝ። እንደምታዩት እዚህ ፊት ለፊቱ በአማርኛ ኢትዮጵያ ይላል። ባስባ እዚህ ጋር እንደምታዩት ኢትዮጵያ ይላል። ዴት ኦፍ ፓርቲሲፔሽን ይላል በ1951 እስከ 1961 troops provided 1 infantry battalion total participants 6037 ወታደሮች በዚህ እንትን ላይ ተሳትፈዋል። በዚህ ጦርነት ላይ ወደ 536 ተጎድተዋል ማለት ነው ጉዳት የደረሰባቸውና ነፍሳቸውን ይማር 122 ሰዎች የኢትዮጵያ ወታደሮች ተገድለዋል ማለት ነው። እዚህ ጋር ስትመጡ ዛሬም ይናገራል። ዘመናትን አልፎ አድማሳትን ተሻግሮ ብዙ ሁነት ረግጦ 7 ዘመን ቆጥሮ ከቶ አልደበዘዘም፣ አሁንም ይበራል እንደ አልማዝ ይፈልቃል። ረረረረ በኮሪያኛና በአማርኛ ነው ያለው። ኢን ሜሞሪያል ኦፍ ሁ ቱክ ፓርት ኢን ዘ ኮሪያን ዋር ማስታወሻነቱ ለኮሪያ ጦርነት ለተሳተፉት ይላልና አይ ቲንክ እነኚህ ብዙዎች ነው ያሉትና በጣም የሚገርማችሁ 6000 ነው የተሳተፈው። ይሄ ማለት እስቲ አሁን ለምሳሌ ሌሎች ሀገሮች እናያቸው። ለምሳሌ ስዊዲሽ አለ ወደ 1124 ወታደሮች ተሳትፈዋል። እዚህ ጋር ደግሞ አይደለም ጀርመን አይደለም ስዊዘርላንድ ዴንማርክ what okay and then we got
ይሄ ነው ጀርመን ቀናቢ ሳይኮ ጀርመን ደግሞ እዚህ ጋር ጋይስ ወደ 200 ነው የሚለው 200 ወታደሮች ተሳትፈዋል ማለት ነው። ዴንማርክ ስንት ሰው ነው? 630 በጣም እኮ የሚገርመው ጋይስ እዚህ ጋር ኢትዮጵያ ስትመጡ 6037 ላይክ ዋት 6000 በጣም ብዙ ነው ጋይስ። ሳውዝ አፍሪካ 826 ቶታል ቱርክ 21000 ዴ አሜሪካ አለሽ ዴ አሜሪካ ዋና የሰው ብዛት ይዛለች መሰለኝ ወደ 1.7 ሚሊዮን 89,000 ቶታል ትሩፖች ልካለች ማለት ነውና እንደምታዩት እዛ ጋር አውስትራሊያም ወደ 18,000 ወታደሮች ልካለች ወደ ኮሪያ በሰዓቱ ማለት ነውና ሳትገቡ ነው ይሄን ሁሉ ታሪክ የሚያሳያችሁ። ላይክ ዝም ብዬ ኢማጂን ሳረገው በጣም ይከብደኛል። ቢካዝ ቪየትናም ራሱ ያየው ነበር ምን ያህል አሜሪካኖች እንደሞቱ በቪየትናም ጦርነትና ባለፈው ቪዲዮ አይታችሁት ከሆነ የሰራ ነውና ኧረ በስመ አብ በጣም ብዙ ነው ጋይስ እያሰብኩት። አሁን ወደ መግቢያው ደርሰናል። እንደነገርኳችሁ መግቢያ ነፃ ነው። በቃ ወክ አርጋችሁ መግባት መዞር ነው። በጣም ደስ ይላል። ኢንፎርሜሽን ከፈለጋችሁ እዛ ጋር አሉ። ቀጣይ ደግሞ እንደነገርኳችሁ የሀበሻ ሬስቶራንት እዚህ ሶል ውስጥ እንሄዳለን ማለት ነው። እንዴት ነው የኢትዮጵያን ነገር እንትን እያለን ዊሀፍቱ የሀበሻ ምግብ መብላት አለብን እና እንትን አለልባችሁም። ቀጥታ ያለው ነገር እያየን የኢትዮጵያ ሴክሽን ላይ ነው የምንሄደው። እንግዲህ እንደምታዩት እዚህ ጋር በጦርነቱ ጊዜ የተጠቀሟቸው ፋይተር ጀቶች አሉ፣ ታንኮች አሉ፣ ከዛ ጎብኚዎች አሉ። በነገራችን ላይ በዚህ አጋጣሚ በኮሪያ ጦርነት ጊዜ የኢትዮጵያ ወታደሮች was one of the strongest ምንም ጦርነት አልተሸነፉም። በሰዓቱ አልተሸነፍም። ኩራት ይሰማናል እኮ ባስማ ቆይ ስለ ድሮ ሲወራ በቃ ጦርነት ነው አይደል ጋይስ? ያው በዚህ ዘመን እስካለን ድረስ ይሄን ቪዲዮ የምናየው ለዓለምንም ጦርነት እንዳንገለጽ እንጸልያለን። you know what I mean? እሺ አሁን የኢትዮጵያን ሴክሽን እየፈለኩ ነው። I think እንዴት ነው የሚያምረው! በሰዓቱ የተጠቀሟቸው እቃዎች ሁሉ ማቴሪያል ያለበት ቦታ መተናል። በጣም የሚያምር ባንዲራ ላይክ በስማ እና ኢትዮጵያ እዚህ ጋር አለች። መንካት ይቻል አይቻል አላቅም፣ ግን እዚህ ጋር ኢትዮጵያ አለ ማለት ኢትዮጵያ ባንዲራ አለ። ኢትዮጵያ በኮሪያኛ እንደዚህ ነው ኢትዮጵያ የሚጻፈው። አይነካም እንግዲህ አለካም። ዋው በስማ ሄልሜት ከቨር አለ፣ ሄልሜቶች አሉ። አያችሁ ጋይስ ለረሊ ኮምፓሳቸው ምናምን እነኚህ ደግሞ የአሜሪካ ናቸው አይደል? ኤርፎርስ የኤርፎርስ ሌዘር ጃኬት ከነ ፓይለት ማቴሪያሉ ኢኩዊፕመንታቸው ማለት ነው። ኦ ማይ ጋድ that's crazy። እዚህ ጋር በባንዲራ ላይ ዩናይትድ ኪንግደም አለ፣ አውስትሪያ አለች፣ ካናዳ ሶ አሜዚንግ። ግን ጋይስ ምን ያህል አንድ ሀገር ይሄን ያክል ሰፖርት የማግኘት ቻንስ። አሁን ወደ ኢትዮጵያ እየሄድን ነው። ኢትዮጵያ እዛ ጋር አለች ማለት ነው። የሀገራችን እስቲ በኃይለ ሥላሴ ዘመን እስቲ የነበሩትን ነገሮች እናያቸው። በስመ አብ ገና ስመጣ ይሄኛውን አያችሁት ጋይስ? ጭራው የለም ይሄ ጭራው እዚህ ጋር ኦ ማይ ጋድ this is so amazing። በዚህ አጋጣሚ ጋይስ ግራውንድ ትሩፕ ማለት ሌሎች ሀገሮች እንዳለ ጀቶች ምናምን ፋይተሮች ሲልኩ ኢትዮጵያ ግን ግራውንድ ትሩፕ መሬት ላይ ሆነው እርስ በርስ የተኳኮሱ የተዋጉ ተራራ ላይ እየወጡ ሽጉጥ እየተሸከሙ ምን እያሉ እንደዚህ አይነት ወታደሮችን ትክክለኛ ጠንካራ ወታደሮችን ነበር ኃይሌ ሥላሴ 6000 ሆኖቹንም 6037 ጠቅላላ ተሳታፊዎች ይላል እንግዲህ የላከው ማለት ነውና ሴሌክት ዩር ላንጉዌጅ ይላል። እንዴት ነው አማርኛ ነው። የተባበሩት መንግስታት ጦር ኃይል ተሳትፎ ኢትዮጵያ በስማ እንግዲህ ጋይስ ይሄ እዚህ ጋር የምታዩት ኢትዮጵያ የተባበሩት መንግስታትን በመደገፍና 15ኛው ሀገር በመሆን ወደ ኮሪያ አንድ ክፍለ ጦር ልካ ነበር። ያው እግረኛ ጦር ማለት ነው። የኢትዮጵያ ጦር ወይም የቃኘው ጦር በሀገሩ ላይ የንጉሱ ክቡር ዘበኛ ሆኖ ያገለግል ነበር። በመሆኑም የውጊያ ብቃቱን ለማጎልበት በእንግሊዝ ጦር ስልጠና ተሰጠው። የቃኘው ጦር ሜይ 6 ቀን በ1951 ዓ.ም ፑሳን ደረሰ። የኢትዮጵያ ጦር በጦርነቱ በዩናይትድ ስቴትስ 7ኛ ክፍለ አካል ሆኖ በካፕሲዮን በተሳተፈበት ወቅት
ሁለት ጊዜ ከሀገሩ በመጣ ጦር ተተክቶ ነበር። እንግዲህ ጋይስ በጁላይ 7 ቀን በ1953 ዓ.ም ከተፈረመ በኋላ የኢትዮጵያ ጦር በጃንዋሪ በ1965 ዓ.ም ሙሉ በሙሉ ከኮሪያ ወጥተዋል። በኢትዮጵያ አቆጣጠር ማለት ነው ጋይስ። ዋው ሶ ጋይስ እንግዲህ እንደሰማችሁት ያው በእግር ሁሉን ነገር እርስ በርስ ፊት ለፊት በጣም ፎርስ አድርጓቸው ነበር። ሌሎቹ ያው በታንክ በምንትን ሲሉ የኢትዮጵያ ወታደሮች ፊት ለፊት አይን ለአይን እየተያዩ ነበር እየሄዱበት የነበረው። በጣም ያስገርማል። እንደገና ደግሞ ኢንትሮ ላይ እንደነገርኳችሁ ኢትዮጵያን ያው ኖርዝ ኮሪያና የቻይናዎችን ወታደሮች ነበር እንግዲህ በጦርነት ላይ የነበሩት እና ኢትዮጵያ ከገጠሙት ወታደሮች ጋር ምንም ተሸንፎ ማያውቁም ማለት ነው። አባቴ መስሜ የላችሁም የለንም ትላል። ሶ እዚህ ጋር እንደምታዩት እንግዲህ ኮሪያን የፓርቲሲፔሽን ሜዳሊያ አለ እንደምታዩት እና ኔቪ ኦፊሰር ሰርቪስ ካፕ እንግዲህ አንገረው እና የሌሎች ሀገራትም ታሪኮች አሉ። እዚህ ጋር የቤልጂየም እና የሉክዘምበርግ እንደዛ ይባላል። ሉክዘምበርግ ይባላል። እዚህ ጋር አለ ሜዳሊያቸው የነሱ ደግሞ በስማ ምን ነው የቤልጂየም በዛ በጣም ዋው። እዚህ ጋር ደግሞ ወታደሮች አሉ እንደምታዩት ቁጭ እዚህ ጋር ያሉ እኮ ነው የሚመስለው ጋር ታይታችሁታል። ዋው እዚህ ጋር ቦምቦች ፎቶ ሶ ሉክዘምበርግ ስትሮንግ ፖይንት ኢን ጃክቶል ስትሮንግ ፖይንት በጣም አሪፍ ቦታ ላይ የነበሩት ማለት ነው። ሶ እንግዲህ ጋይስ እዚህ ጋር የሚተኙበት ከነ ምግባቸው ምናምን ሁሉ ነገር ዲስፕሌይ አድርገውልናል። በጣም ገርሞኩ ግሪክ ሳውዝ አፍሪካ ባይ ዘ ወይ ላይክ ልብ ብላችሁ አይታችኋል። እስካሁን ኢትዮጵያና ሳውዝ አፍሪካን አየሁት። ሌላ የአፍሪካ ሀገር እየፈለግኩ ነበር ያየሁ አይመስለኝም። በጣም የአውሮፓን ሀገሮች አሉ በጣም ብዙ። ከዛ ውጭ አውስትራሊያና ካናዳም አሉ። ያ ተመልሰን እንውጣና ደግሞ እስቲ ሌላ ቦታ እንሂድ። በስማ ፕሮቴስት ካናቢ በስማ ምን የሚያክል ጋድ አሁን ከዚህ የሚወጣው ቀላ ማሽን ገን ኢዝ ክሬዚ ጋይስ። እኛ እዚህ ኮል ኦፍ ዲዩቲ ላይ ምናምን ፎርትናይት ላይ የምናውቀው እኛ ምን እናውቃለን? እኛ የዘንድሮ ልጅ እኛ ጌም ነው የምናውቀው። እነሱ ጌሙን ኖሮታል ማን ሰም ክሬዚ ብራ ዋት ይገርመኛል እግዚአብሔር። እንግዲህ እዚህ ጋር ኢትዮጵያ አለች ማለት ነው እንደምታዩት። እንትን ካላችሁ ለምሳሌ እንደዚህ ይሰጧችኋል። የቱ ጋር ነበር የነበረው? ከዚህ ነው ወስደው what do I get this I think ውጪ ስገቡ መሰለኝ የምትቀበሉት። ለማንኛውም ትመጡና ኢትዮጵያን ታመጣላችሁ፣ ስታምፕ ታደርጋላችሁ፣ ከዛ ኢትዮጵያ ይላል ማለት ነው። ደስ ሲል ማይደረግ ስራ ለስራ ይወላችሁ። እንግዲህ ያው እኛ ወጣት ነን ነው ወጣቶች ስለሆነ የወጣት ነገር ነው የምናደርገው ይሆናል። ወይ ወጣት ሆኖ ሳልያዝ ትላለህ። ዋው ኦኬ እንግዲህ በጣም ደስ ይላል። አሪፍ ነው። ልብ ብላችሁ ከሆነ ጋይስ አይታችኋል አይደለ? ብዙዎቹ ሀገሮች እና አሜሪካ ምናምን ብዙዎቹ ማቴሪያላቸው ላይ ብዙ ነገር አለ። ለምሳሌ ማሽንገን ምናምን ሽጉጦቹ የሽጉጥ አይነት አይተናል። ኢትዮጵያ ጋር ስንመጣ ግን ያየነው ልብሳቸው፣ ኮፍያቸው። እነሱ ምንድነው ቀጥታ መጡ they get down አይሰሙም። እጅ ፊት ለፊት የምን ማሽንገን ነው አባቴና ከባድ እኮ ነው። ግን ምን ሞር ሪስፔክት ለሀያቶቻችን። ከዚህ ከተማ ደግሞ ውጪ የሆነውን አንዳንድ ቪዲዮዎች አሳያችኋለሁ። ሶ እንደሱ ነው። ለማንኛውም ጋይስ አሁንም ዞር እያልን ነው። እንግዲህ ጋይስ አሁን ወደ ውጪ እየወጣን ነው። በዚህ አጋጣሚ አም ሃቪንግ a good time ሳውዝ ኮሪያ በጣም ደስ የሚሉ ሰዎች አሉ እዚህ። በጣም ደስ የሚል ቫይብ አለ። አም ሬዲ የሀበሻ ምግብ ለመሞከር። ለማንኛውም በድጋሚ ጃርኒ ሰብስክራይብ እያደረጋችሁ ያዘው ከማው ዋው። ከሳውዝ ኮሪያ ዋና ከተማ ሶል 2 ሰዓት ወጣ ብላችሁ ቾንሻን የምትባል ከተማ ውስጥ በኮሪያ ጦርነት ጊዜ ለተሳተፉት የኢትዮጵያ ወታደሮች ማስታወሻ ተብሎ የተሰራ ትንሽዬ ሙዚየም አለች። ይሄ በ2007 የተገነባው ሙዚየም ውስጥ የኢትዮጵያ ወታደሮች ዩኒፎርም፣ ሽጉጦች፣ ሄልሜቶች እንዲሁም ደግሞ በትንሹ የኢትዮጵያን ባህል የሚያሳይ እንግዲህ ይህን የመሰለ ቦታ ሰርተዋል ማለት ነው። እኔም ደግሞ በዛሬ ቪዲዮ ለመሄድ ሞክሬ የተለየ ከተማ ስለሆነ ትኬት ላገኝ አልቻልኩምና አልተሳካልኝም። ስለዚህ እዚህ መጥቻለሁ ማለት ነው። ግን ቦታው በጣም ያምራል። በትንሹ እንግዲህ የኢትዮጵያን ባህል ይገልጻል ማለት ነው። እንግዲህ ጋይስ አሁን ደግሞ ውጪው ጋር ቅድም ስንገባ ያየነው ቦታዎች ጋር መጥቻለሁ። እንዳለ አባት የመድፍ ማዓት ነው ዳዳዳዳዳ እሬ በስማ በይ ምንድነው የሚያክለው እንዴ? ውስጥ መግባት ይችላል ጋይስ? አሬ ይሄ ነገር ትልቅ ነው ጋይስ። ኦ ማይ ጋድ በጣም ትልቅ ነው። ላይ መውጣት ይችላል መሰለኝ እዚሁ
እንትን እንዳሉኝ በስማ ምን ያክላል ጋይስ ሶ it's like B52 ነው ምናምን የሚባሉ ትልቅ ፕሌኖች አሉና እነኚህ በጣም ትልቅ ፕሌን አሬ ነገር ትልቅ ነው በጣም ትልቅ ቦምቦችን ይይዛሉ ከዛ ደግሞ በጣም ረጅም ርቀት ይሄዳሉ ማለት ነው መውጣት ይችላል ልወጣ ነው ዝም ብዬ ምን አባት ቻው ያገሬ ሰው ባይ 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 በስመ እያዩኝ ነው እዛ ጌ ልጅ ምንድነው የሚወጣው እያሉ ነው ኦረ በለው ሹፌሮቹ ከነ ሹፌሮቹ ያሉት እንደምታዩት እዚህ ጋር ጋይስ ፓይለቶቹ ውስጥ ነው ያሉት ጋይስ እኔ እንዴት ላይክ እንደ ቦይንግ ነው ሌላ ፕሌን ምገባ ነው መሰለኝ ምን እንደሚያክል በስማ እንዳለ መጥቶ ነው ሲወጣ አንድ ደፋር ሰው እኮ ነው የሚያስፈልገው ሌላው ሰው እንዲወጣ እዚህ ጋር ደግሞ ትንሽዮች አሉ ያው መውጣት በስማ እነኚህ ትንሽዬ ሺፖች ናቸው በጣም ትልቅ ይመስላሉ ግን ብዙም ትልቅ አይደለም ተደፍተን ነበር M4A3E8 ባላው በጣም እኮ የሚገርመው ጋይስ ብዙ ብዙ አይደለም ግን ኤዥያን ሀገሮች በጣም እንደዛ አይነት ታሪክ አላቸው እና ኦልሞስት ብዙ ሀገር ስትሄዱ እንደዛ አይነት ሙዚየም የጦርነት ሙዚየም ስትመጡ የአሜሪካ እቃ አይጠፋም ላይክ የአሜሪካ ወይ እንትን መድፍ ይኖራል ወይ ፕሌን ይኖራል or something አሁን ጋይስ እንደዛ አይነት ነገር ሳይ ለመጀመሪያ ጊዜ ነው እዚህ ስምሱ እዚህ ጋር ሚሳኤል አለ መሰለኝ ፋይናሊ ሚሳኤሎች ያየን ነው እንግዲህ ጋይስ ውስጡ ደግሞ እዚህ ጋር ይታያል ዋው እንደምታዩት ይሄ ወታደር የሚያመላልሱበት ነው ቢካዝ ምንም አይነት የእንትን የለውም በስማ US አርሚ ይላል what ballistic missile short range በ1975 ሾርት ሬንጆች ናቸው በጣም ረጅም ርቀት የሚሄዱ ሳይሆን ሾርት ሬንጆች ናቸው በስማ ዋይ እነኛም አሉ ደግሞ እዛ ጋር አይ ጦርነት 400 ኪሎ ግራም እቺ ብቻዋን 400 ኪሎ ግራም ነች ኦ ማይ ጋድ ማክሲመም ስፒድ 5508 ኪሎ ሜትር ፐር አወር 5000 ኪሎ ሜትር ፍጥነት ጋይስ እሬ መድኃኒዓለም ከባድ ነው ወይ ፈጣሪ ሆይ that's so crazy ይኸውላችሁ ፓይለቶቹ አሉ እዚህ ውስጥ አረ ቆይ ፓይለት ላሳይ እንዴት ነው እዛ ጋር ደግሞ መሬት ላይ የሚገጠሙ አሉ ብዙ ጊዜ ፎቅ ላይ ምናምን እንደዚህ እንትን ላይ የሚገጥሟቸው ሽጉጦች አሉና እነኚህ አሁን ለምሳሌ እንደምታዩት ትከሻችሁን ነው እዚህ ጋር የምታረጉት አይደል እንደሚያቅሰው አይደለም ወይስ እንደዚህ መያዣው ነው እጃችሁን እዛ ጋር ታረጋላችሁ እንደዚህ አይደለም እንደዚህ አይደለም ከሚከዝ እንደዚህ አርጋችሁ ወደ ግራ ወደ ቀኝ ልክኛ አይደሉም ጋይስ አንታይ ኤርክራፍት ገን ነኝ ብዙ ጊዜ አይ ቲንክ ፕሌን ይጥላሉ ቀልድ ያቁም ነኝ ተዋቸው ነኝ ሌላ ዓለም ናቸው ለማንኛውም ጋይስ እንግዲህ እንደዛ አይነት ነገሮች ሁሉ ያላሉ ሃይላብ ስራው ነው አንተ ነበርክ እንደዛ አይነት ነገር እኔ አሁን እኔ የፎርናይት ልጅ ነኝ ጋይስ እንግዲህ አሁን እንግዳ ይዤላችሁ መጥቻለሁ ራስን አስተዋውቀን ያዘው ፋሚሊ how you doing ዳጊ ይባላልው I live in Seoul ዛሬ ከጃኒ ጋር we going to try የሀበሻ Ethiopian food ራስን አስተዋውቀን ምን ያህል ጊዜ ነው ቆየው እዚህ እኔ አንድ ወር ነው ቆየሁት ገና my first month አንድ ወር ነው ቆየሁት ማስተርስ ተማሪ ነኝ it's my first time so እዚህ ለትምህርት ነው የመጣሁት በጣም አሪፍ so ዛሬ እንዴት ነው so far actually ወክ እያደረግን ነው so far እንዴት አየኸው እንደምታዩት ጋይስ አሁን ወደ ሀበሻ ሬስቶራንት እየሄድን ነው ከዳጊ ጋር እንግዲህ ዞር እያለን እንግዲህ የሀበሻ ሬስቶራንት ይዞ ይመጣዋል አይደል so ቤስት የሚባለው የሀበሻ ሬስቶራንት ተብሎ ሪኮመንድ ተደርገን መጥተናል so እንሞክራለን ዛሬ እንዴት ነው ሶልን እንዴት አየሃት እኔ በጣም ወድጄዋለሁ አሁን ከዋር ሙዚየም መመለሴ ነውና እንዴት ነው ሶል so far ታምራለች ኦኬ ለቪዚቲንግ ለትምህርት ፎር ኤክስፕሎሪንግ ሪኮመንድ የምትደረግ ከተማ ናት ኦኬ ሶ ፋር የኛም ኤክስፒሪየንስ ቆንጆ ነው ማለት ይቻላል ቆየሁባቸው ሰዓቶች እስካሁን ደግሞ ምግቧን እንሞክርና እንጀራዋን እንሞክራለን አበሻሪ ያለ ወይ አንተ እንጀራ መስሎ ነበር እዚህ እንጀራዩ በጣም አሁን የሆነ አረንጓዴ ብቻ ቀይ ምን እንዳየው አላውቅም የሆነ ነገር አየው መስሎ ነበር ሀገር ትዛለ እኔ ጋር ሰርቦኛል ለማንኛውም እንግዲህ እሱ አክቹሊ አንድ ወሩ ነው በጣም ጥያቄ ምንም ልጠይቅህ አልችልም አብረን ኤክስፕሎር ያደርገናል ብዙ አመት ብትቆይ አሪፍ ነበረ
ቀጣይ ቪዲዮ አንድ ላይ ሾፒንግ እናደርጋለን ልብስ ዶንግሚዮ ፍሊ ማርኬት ያ እሱ አንተ ስለምታውቅ ማለት ነው በጣም ትልቁ ቪንቴጅ እቃዎች በቀጣይ ቪዲዮ ማለት ነው ጽድት ያሉ በቀጣይ ቪዲዮ እንገናኛለን አሁን የተሰፈርን ታውቃለህ የተሰፈር ዋት ታስክ ቆይ ኖርያንጂንግ ዶንግ ይባላል ኖርያንጂንግ ዶንግ የሚባል ሰፈር ነው ያለ ነው የሀበሻ ሬስቶራንት በሳውት ኮሪያ የሆነ ምን ነው this way ችግር የለውም ኧረ ችግር የለውም ይሄ ሰፈር ግን የሆነ አዲስ አበባ ይመስላል አላሽም የሆነ ሰፈር ኧረ አዲስ አበባ ይመስላል የምር አውቀዋለሁ ይሄንማ አውቀዋለሁ አይጠፋም እኔ እንጃ ቁጭ ቀይ የሆነ አዲስ አበባ ነው መሰለኝ ጋይስ እዚህ ጋር ምናምን ከዛ አንዳንድ ቦታዎች እንትን ይላል ጥሩ ነኝ ወይስ አበላሽ አየሩ እንዴት ነበር ስትመጣ አንተ እኔ ስመጣ ቀዝቃዛ ነበር የሆነ እየወጣለት ነገር ነበር ኦኬ ከዚህ ይብስ ነበር ውይ በጣም ይብስ ነበር ምን አፕ ነው ማፕ የምትጠቀሙት ባይዘው ካካው ማፕ ወይም ነቨር ማፕ ወይ ካካው ማፕ የሚባል አለ ሁለቱ በጣም the most accurate የሚባሉ ኮራኛ ነው እንግሊዝኛ አይደለም እንግሊዝኛም ኦፕሽን አለ ትችላለህ ኦኬ እንደዛ ከሆነ የምትጠቀመው አሪፍ ነው አረ ለሁሉም አይሰራም ጉግል ማፕ አይሰራም ኦኬ ኮሪያ ስትመጣ እስቲ ምን በጣም አኔክስ ያልጠበቀው ሾክ ያደረገ ካልቸር ሾክ አለው ደግሞ እኔ እንደዚህ ያልጠበቅኩት ነው ያልኩ ምን አለ እስቲ ወይዘሩ በጣም አስደንግጦኝ ነበር እኔ -10 -11 ምናምን ኤክስፒሪየንስ አድርጌ አላውቅም ነበር እንደዛ ነበር አይ ነው ካናዳ የሚኖሩ -20 25 ያዩ ሰዎች ደግሞ እየሳቁብን ነው ግን ፎር ሹር ሰው ባቀው ነው ያ ከኢትዮጵያ ከሙቅ ከተመቸ ሀገራችን መተን እዚህ ያው ምን ይደረጋል ያ አዲስ አበባ እንዴት ነች እንግዲህ እኔ ከአዲስ አበባ ከወጣው ነገሩን ጃንዋሪ 28 ጀምሮ 2 ወር ከምናምን ኢትዮጵያ አልልኩም ኢትዮጵያ እንዴት ነበርሽ ስትመጣ ያለው ነገር ኢትዮጵያ ሞቅ ያለች ሀገር ናት ይጀመር አዲስ አበባ ከቫይቧም ከወይዘሯም አይደለ ምርጥ ነበር እዛ ነው ጥላ የመጣው ኤሪዝ ወሬሪዝ ሁሉም ሰው መምጣት አለበት ብዬ ነው መክረው ሲጀመር የሳውዝ ኮሪያ ተማሪዎች ሰራተኞችም ካላችሁ ብዙ ኦፖርቹኒቲዎች አሉ ፎር ሹር ይመከራል በጣም አሪፍ ለማንኛውም ጋይስ እንግዲህ ተከታተሉ ስሙ ምንድነው ኢትዮጵያ ሀበሻ ሬስቶራንት የኔ ሀበሻ ሬስቶራንት የኔ እንግዲህ ሀበሻ የኢትዮጵያን ሬስቶራንት እዚህ ሳውዝ ኮሪያ ውስጥ ሶል ውስጥ እየሄድን ነው በጣም አሪፍ ሰፈር ነው ገፋው አድርገኝ ይግጭ ይላል ፖርሽ ነው ፖርሻ ታይኮን የቅዱስ ቢጤ ነው መሰለኝ የቅዱስ ቢጤ ነኝ መኪና ወዳለው እያለ ነበር ባይዘው ጋይስ መንገድ ተሳስቶ እየተመለስን ነው አልሳሳትኩም FYI አልሳሳትኩም FYI ላሳየው ብዬ ነው የት ሀገር ሄደህ ታውቃለህ ላይክ ወይስ ቀጥታ It's my first time ከኢትዮጵያ ስትወጣ ቀጥታ እዚህ የመጣው ኤዥያ ቀጥታ ከኢትዮጵያ እንደወጣ ኮሪያ አይገርምም that's crazy ለምን እንደዛ ነው ታውቃለህ ሳስበው በጣም ያበደ ቦታ ነው የመጣው ቀጥታ ማለት ነው እውነት ቀጥታ ሳውዝ ኮሪያ ከባድ ነው ላይክ በቃ ላይክ እንዴት መሰለህ እኔ አሁን ቀጥታ ከኢትዮጵያ እንደወጣው ኤሌ ነው የሄድኩት my god it was crazy የመጀመሪያ የውጭ ሀገር ኤክስፒሪየንስ ኤሌ ነው ያኔ 15 16 ዓመት ስለነበር ያው ነው ላይክ እንደጠበቅኩት ነው በቃ እንደው ከጠበቅኩት በላይ ነው ልጅ ስለነበርኩ ብዙ እንትን አለም እና ኦኬ እንግዲህ የመጀመሪያ ሀገሩ ቀጥታ እንደወጣ እዚህ ነው የመጣው ይኸውላችሁ ይኸው ይቅድም wait bro I'm here ቀጥታ እንድንሄድ ከዛ ወደ ቀኝ አምጣ እኔ እኮ ነው ይኸው ግድ የለም እስቲ አምጣ ፖይንት ማስተካከለው እንደዚህ ትዊስት ነገ ይሄ ነው ያ ግን እንግዲህ እስቲ ይኸውላችሁ ይሄ አሪፍ ማፕ ነው ብሎ እዚህ ግራ የገባው ማፕ ነው ይኸውልህ አንድ ሄደን ከዛ ወደ ቀኛ ነው እዚህ ጋር ነው ወደ ቀኝ ብለ ይሄ ቤት እንደው ኧረ አይደለም አንደርግራውንድ ነው ማለት ላይ ሰው አይደለ እየሳትን እኮ ነው እየሳትን ይሄድን አሁን ሰዓት ነው ይኸውልህ ቅድም እኮ መጥተህ ተመልሰሃል አይደል ወይስ በቃ ምን በቃ ምንድነው አንተ እንዴ በያ እንዴ ውስጥ ለውስጥ ነው እኮ ነው አሬ ልክ አይደለም ጋይስ ይሄ አረ ተወዳጊ ተው ዳጊ ብሮ ይሄ ሰው ቤት ነው እንደኔ ቆይ ስታርት ሚል የለውም እንዴ ወደ ግራ ነው በቃ ወደዚህ ነው አለ ወደ ግራ በቃ ምን አባቱ ምናልባት ድሮ ኦቨር ሰራ ስለለመድኳት ማፓን ድንገት እስቲ ኪክ አረገ ኢንስቲንክት የድሮ ኢንስቲንክት ይሄ አይደል ብሮ ነገር ያለው ወደ ግራ ነው ይሄው እዚህ ጋር ሀበሻ ሬስቶራንት የኔ እስቲ አንደርግራውንድ ነው የምንገባው ዘ ፕላስ ላቭ ሄድድ ኢዲዩ ይቅርታ ጋይስ ዘ ፕላስ ላቭ ሊደርሺፕ ይሄ ፎቁን ያነበብኩት ኦኬ የኢትዮጵያ ሬስቶራንት በሳውዝ ኮሪያ መተናል ሾው ዘም ዘ ሜኑ ከዳጊ ጋር ወይኔ ያበለክቱ አንተ አልገባህም እኮ ነው ከእንጀራ ርቅ ያለው ማለት ኢትዮጵያ ደረሰችል እና ሀገሬን አፍቆኛል በእናትህ ሀገሬን ሾው ዘም ሙላቱ አስታጥቂ ያሉ አለማየሁ እሸት ያለ ዋት
ጋሽ ማሙድ ቴዲ አፍሮ ምንድን ነው? እንዴት ናችሁ? ሰላም ነው? ዌልካም። ሰላም ዌልካም ጃኒ። እንዴት ናችሁ? አለን ይመስገን። አይ ጋይስ ውስጥ ገብተናል እንደምታዩት። ላይክ የሚያውቁኝ ከሆነ አሪፉን የቤቱን አሪፍ የምትሉትን አምጡልኝ ነው እነሱ ሪኮመንድ ያደርጉ እነሱ ሪኮመንድ የሚያደርጉንን ማለት ነው። ስለዚህ ግን ያው ለማሳየት ያክል አፋኝ አንተ አሪፍ ነገር የሚኖር ጎረድ የጾሜን ያቸው ራሱ አፋኝ ካዝላይቱላ አለ ቢፍጥስ አንተ እንደዚህ አይነት አማራጭ የለም። ባይዘው አዲስ አበባ ለምን ነው ታውቃለህ? እንደዚህ አይነት አማራጭ ከሀገር ውጪ ጠጅ ራሱ አለ። ጠጅ አሪፍ ሶጁ ጋይስ የልጅ ጠዋት ሲመጣ ነው ቤት ሆቴል ሲመጣ ሁለት ሶጁ እንደ ስጦታ ይዞልኝ መጣ። አረ እግዚአብሔር ዌልካም ቴንክ ዩ እና መሰግን አንተ ላይክ ዱለት ባይዘው ፈረንጆች በጣም ይጠቀሙታል። ላስት ታይም የመጣው ጊዜ አይደለ አሜሪካኖች፣ ሌሎች ኤዥያኖች በጣም መጥተው ይጠቀማሉ። አሪፍ ነው። ኢትዮጵያ ኮሚኒቲ ብቻ አይደለም። እሺ ሶ እንደተባባለው እነሱ ይመረጡልን አይደለ? አይ ጋይስ ዋጋ ለመናገር ያክል ክትፎ ለምሳሌ እዚህ ኮሪያ ውስጥ 17000 ብር ነው። በኢትዮጵያ ክሽኝ ይሄ ነው ማለት ነው። ሌላ ጋር ስንመጣ አንተ ጋዝ ላይት የብረ ምጣድ ጋዝ ላይት ሲያስቀና በእናትህ ኮሪያን ስታይል ነው ባይዘው። እንደዚህ ምግብ አላቸው እነሱም ይበላሉ እንደዚህ። ሶ እዚህ ሀገሮች ይበላሉ፣ በጣም ይበላሉ። አራካ ለማንኛውም ሽሮ ተጋቢ ነው ላላ ቦዘና ላላ አንተ ናይስ ማይ ፌቨሪት ባይ ዘ ዌይ እኔ ላይክ when I tell you ይሄ አማራጭ አሜሪካ ራሱ የለም ታውቃለህ። ይሄው በዚህ ሁሉ ቫራይቲ ኧረ በስመ አብ ሁሉ የለም እንዴ እንደዚህ ጋዝ ላይት ቢፍ ጥብስ ኦኬ ጥብስ ብዙ ጊዜ ጥብስ ሽሮና ክትፎ ነው የሚሆነው። በዛ ከተባለ ስፔሻል ክትፎ ግን በየአይነት አለ። እንደዚህ አፋኝ what is አፋኝ? እስቲ አፋኝ እንትን ነው አከለ በሚጥሚጣ የታሸ ኦኬ የሚያቃጥለው የለም ጎረድ ሾደም ያሳይቻችኋለሁ። ብቻ ጋይስ የኔ ኢትዮጵያ ኩዚን ኢትዮጵያን ኩዚን ያለው ተከታተሉ። It's here ይላል አባቴ እና ምን እሺ ገልበጥ ወይስ ሶ ኮምቦ ነው ያዘዝነው ጋይስ። ጥብስና ምንድን ነበር ያለችን? አጎ ምናምን አጎ ነገር አጓር አካኝ ነው እንደዛ ነገር እንደዛ ነው። ሶ የመረጥነው እሱን ነው አክቹሊ አልዋሻችሁም። በየአይነት ይቅርብናል ጠግበናል። ባቲ እኔ ሀገሬ ናፍቆኛል። እኔ እንጀራ ይላል ቀላል እንደ በእናት ቀርቦናል። እንብላ። መልካም አድ ቀስ እያለ ነው የገባው የራሳ ጋይስ የሌለ ነው ያቀጥለው ወይስ ነገራን አለች እኮ በእንትን የታሸው ለበለብ ነው እኛ በቃሪያ ዋው ጭራሽ ደግሞ እኛ ይጣፍጣል። ዳውስ ነው የሚያቃጥለው ግን ይጣፍጣል። አጠቃቀስ ነው እየበላን ነው እንግዲህ እንደምታዩት ኦልሞስት ፉል። ባይዘው ጥያቄ ዛሬ ክፍት ናቸው እንዴ? ዛሬ ክፍት አልነበሩ። እኛ ሪኩዌስት አድርገን ከፍተውልን ነው። ሶ በሱ ምክንያት ነው ሬስቶራንት የተከፈተው እንጂ ለኛ ብለው ነው ዛሬ የከፈቱትና ትኩስ እንጀራ ትኩስ ነገር ነው ሁሉ ነገር ኤቭሪቲንግ ትኩስ ነው። ኤቭሪቲንግ ፍሬሽ። ታንክ ዩ። እየበላን ነው። ምንድን ነው ጋይስ በሚጥሚጣ የሚታሸው የለም ኢትዮጵያ ስጋ ቤት እሱን አዘን እየተቃጠለ ነው። በጣም ያቃጠላል። ቃሪያው በተለይ ደግሞ ጋይስ ቃሪያው በጣም ኃይለኛ ነው። አይ ጋይስ እንግዲህ በልተን ጨርሰን እየወጣን ነው። ያ በጣም አሪፍ ምግብ ነበረ። ትንሽ ያቃጥላል። በርኒንግ በጣም በይ በኩል የመጣ ነው ግን this way ኦኬ። እና በረዘን ያ አንተ እየተናገርክ በእናትህ ምንድነው እንዴ? እና ያ በድጋሚ ጋይስ ኢትዮጵያ ሬስቶራንት የኔ ኢትዮጵያ ሬስቶራንት እንደምታዩት በዳጊ አማካኝነት አይደል? በዳጊ ሪኮሜንዴሽን በዳጊ አክቹሊ እዚህ ጋር ላሳያችሁ። ለሁሉም ነገር እዚህ ጋር አለላችሁ። የኔ ኢትዮጵያን ሬስቶራንት አድራሻውም ይሆነው እዚህ ጋር ኖሪያንጂን ዶንግ በለው ራስ እና ጋይስ ለማንኛውም ያ አሪፍ ምግብ ነው ያላቸው። ዋጋው እንዴት ነው? ዋጋው ፌር ነው። ፌር ነው አይደል? ኦኬ በጣም አሪፍ ምግብ ነው። ያ የኔ ኢትዮጵያን ሬስቶራንት ለሰጣችሁን ዌልካሚንግ እናመሰግናለን። Thank you very much። ቱሉ ዲምቱ አደባባይ ላይ ቅርንጫፍ አላቸው። ኢትዮጵያ ብራንች አላቸው። ሞክሩላቸው። ኢትዮጵያ ብራንች አላቸው ብሏል። እንግዲህ ጋይስ ቀጣይ ቪዲዮአችንን ስለምንሰራ በድጋሚ ጃኒ ነኝ። የዛሬ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስክንገናኝ ፒስ አውት። ሰላም ቆዩልን። ቻው። ከኮሪያ ያዘው